ስለ ነፍሳችን ነው እንግዲህ የሚያስጨንቀን አይደል? ዋናው ነገር እኮ ነፍሳችን ነው። ክህነት እንዳይጠፋብንና ከዛች ከቅድስት ሐዋርያዊት ቀዳማዊት ቤተክርስቲያን ጉባኤ ተለይተን ከእግዚአብሔር መንግስት ውጭ እንዳንሆን ነው ጭንቀታችን እንጂ የሆነ ሰው የሆነ ግለሰብ የሆነ ሞኖክስ የሆነ ጳጳስ ለማጥቃት አይደለም እናወራውና ይሄን አሁን ያነሳሁትን ሁሉ እየተወጋገዙ ሳይፈቱ መቀጠል፣ የተወገዘውን መሾም ቆሞስ ማድረግ፣ የተወገዘውን አምጥቶ ፓትሪያርክ ማድረግ፣ ፓትሪያርክ ያደረጉትን ተፈራርቦ ማሰደድና ማስገደል፣ ፓትሪያርክ በሕይወት እያለ ሌላ ፓትሪያርክ እንዲሾም መፍቀድ፣ ይሄን ሁሉ ብናጠራቅመው እና ቀደም ከአደባባይ ውጪ የተነጋገርነው ያለው የመጀመሪያው ራሱ ፓትሪያርክ ሲመት ከገዳማት መምጣት ሲገባቸው ሀገረ ስብከት ያለው ሰው ጳጳስ ሆነ። ማነው የሀገሪቷ ፓትሪያርክ ሆነ። ሀገረ ስብከቱም የራሱ ፕትርክናው ሁለተኛ ሚስት እንዳገባ ይቆጠራል። ስለዚህ ይሄ በመሐላ ለአንድ ጊዜ ብቻ እንጂ ካሁን በኋላ ሀገረ ስብከት የሌላቸው መነኮሳት እንደሚመጡ ለብፁዕ ወቅዱስ አቡነ ቄርሎስ ስድስተኛ ቃል ገብተው ጃንሆይና ሉል ራስ ካሳ ቃል ገብተው እንደተሾሙ ይነገር። ዝም ብለን ስናያይዘው ይሄ ሁሉ ጫና ስር ሆነን በእውነት የነፍሳችን ጉዳይ እንዴት ነው፣ ክህነታችን ምን ይመስላል የሚለውን ነው የሚያስጨንቀኝና እኔ በደንብ ይሄን ነገር ስለማልረዳ ትልቁ ጥያቄ በእውነት ምን ላይ ነው አቋማችን ያለው፣ በዚህ በኦርቶዶክሳዊት ማህበር ውስጥ አለን ማለት ነው የሚል ጥያቄ ነው። እንግዲህ ጭንቀት ያው አንድን ተሰብስበው ያወገዙትን ሰው ሳይፈቱ ራሳቸው ላይ ሲሾሙ ሿኞቹ ጉዛን አይሆኑም ወይ? በዚህ በሐዋርያት ቀኖና አንድ አረፍተ ነገር አለ። እንኳን ይሄንን ከዛ ያነሰ የሚመስል መኳንንትን ጠይቆ በነሱ ግፊት ራሱን ያሾመ ሰው እና የመኳንንትን ትእዛዝ ተቀብሎ የሾመ ሰው ሁሉ የተወገዘ ይሆናል ነው የሚለው ቅዱስ ጴጥሮስ ለቀሌሜንጦስ የጻፈው ደብዳቤ ላይ በገንዘብ ክህነት ከፍሎ ክህነት ያገኘ ክህነቱን የሰጠ ሁለቱም ውጉዛን ናቸው ይላል። ሁለቱ አስጨናቂ ነው፣ አስፈሪ ነው፣ እንቅልፍ የሚነሳ ነው። እውነት አለን ወይ? አለን። አሁን የነ ዳንኤልና የነ አብይ ቅድም ያነሳነው እንትን ምንድነው? አይ መንበረ ሰላማ መንበረ ጴጥሮስ የሚለውን ገነጣጥለን መሄዳችን አይጠቅመንም። ለምን እዚህ እናደርጋለን? ሁሉንም አምጥተን ዋናውን ለምን አንወርሰውም ነው። አንድ ሶስት ቀኖናዎችን ላንብብና ለምንድነው የሚያስፈልገው? ምዕመናን እርግጠኝነት እንዲሰማቸው ነው። የምናወራውና የምንናገረው ነገር ከቤተ ክርስቲያን ቀኖና ተነስተን እንጂ ከራሳችን ልብ ወለድ እንዳልሆነ እንድናውቅ ነው። ዝም ብሎ መሰበክ አይደለም። አሁን እዛ አሜሪካ አንዱ ቄስ ንስሐ ልጆቹን ሰብስቦ ካህን ምንም ቢያደርግ አትናገሩ እግዚአብሔር ይፈርድባቸዋል ይልልሃል። ይሄ ልክ ነው እኮ ካህን በግል ኃጢአቱ ከሆነ እኮ አዎ ክህነቱ ምንም አይሆንም፣ እሱ ይጠየቅበታል። እሱን እናውቃለን እኮ። አሁን እኮ ስለ ካህናት አይደለም ያወራነው፣ ስለ ተደራጁ ወንበዴዎች ነው የምናወራው። ቤተክርስቲያንና ህዝቡን ወደ ሲኦል የሚነዱ የዘር ጣዖት የሚያመልኩ ተደራጅተው ባለሀብት የሚሆኑ ነው እንጂ በግሉ ሰውየው ገንዘብ አጓግቶት የሆነ ቀን የሰረቀ ወይንም በዝሙት የወደቀ ወይንም ሰው የመታ አለ እኮ ቀኖናው አለው ለዚህ ሁሉ። ወይንም የተቆጣ እያለ እኮ አለው መልሶን ሳይገባል ያ ሰውዬ። አሁን እንደሱ አይደለም። 30 ዓመት ሙሉ በቡድን ተደራጅቶ ህንጻ እየሰራ ህንጻ መውደቅ ነው እንዴ? ገንዘብ በባንክ ሚሊዮኖች ማስቀመጥ የአንድ ቀን ስተት ነው እንዴ? እምነት ነው። እምነት በዘር መደራጀት ስተት ነው አይደለም፣ እምነት ነው። አይ አማራጭ ፍልስፍና ነው። ከኦርቶዶክስ የተለየ አማራጭ ፍልስፍና ነው። አማራጭ የህይወት መንገድ ነው። የኛ አባቶች መነኮሳት ናቸው። ምንኩስና አሴቲክ ላይፍ ትህርምት ነው። ከምግብ እንኳን ቀንሶ መብላት ነው። ከምግብ ጠግቦ አለመብላት እንዴ፣ ውሃን እንኳን አለመጠጣት፣ እንዳውም ነፍስን ውሃ አስጠማት። ማሪ ሳቅም እንዴት ያለ ነገር ነው! ስለዚህ ይሄንን ትቶ ካህን አትናገሩ የሚል ሰው ትሰማለህ። እሱ ወገኖቻችን እያሳረደ እያስጠፋ ልጆቹን ካሳደገ ሀብት ከሰበሰበ እሱ አካባቢ ችግር ከሌለ ትክክል ነው ሁሉ ነገር። በጣም እንወዳቸው ሰዎች እንደዚህ ሲሉ ሰምቻለሁ በቅርብ ጊዜ።
እዛ ሙሉ የሚኖሩበት ሀገር አንድ ካህን ለዛውም ዘመኑን ይዋጃል ብለን የምንጠብቀው ካህን ምን አይነት መቅሰፍት እንደሆነ ልነግራችሁ አልችልም። እስቲ ቀኖናችሁን እናንብባቸው። 3 ቀኖናትን እናንብብና ምዕመኑ መወሰን አለበት ምን ማድረግ አለብን የሚለውን እኔ ሀሳብ ሰጣለሁ። ዶክተር አለማየሁም ስለሰጠ ማለት ነው። 4ኛው ሐዋርያት ሲኖዶስ አብጥሊስ ነው አሁን የማነበው ቁጥር 76 ነው። 4ኛው ሐዋርያት ሲኖዶስ አብጥሊስ ቁጥር 76 ኤጲስቆጶስ ከክርስቶስ ሰራዊት ራሱን ዝቅ ያደርግ ዘንድ እንዲሁም መንፈሳዊ ሹመቱን ያረክስ ዘንድ አይገባውም። አብይ አህመድ ጋር ሄዶ አንዱ ማን ነው ስሙ ይሄ ነጭ ፂም ያለው እውነትም ቄስ የሚመስል ሲያዩት ማን ነው ዜና ማርቆስ ነው የሚባል ክቡር ጠቅላይ ሚኒስትር ይፍቀዱልኝና እኔ ጡረታ ልውጣ። ጵጵስናውን ፍቃድ በጣም እኮ የሚገርም ፍቃድ የሚጠይቅ ሰው የማያምን ሰው ጋር ሄዶ ወደ ቤተ ክህነት ግቢ እንዳይገባ ጳጳሳቱ ማውገዝ ነበረባቸው። አብረው ተጓጉዞ ይመጡና ብፁዕ አቡነ ምናምን የቅዱስ ሲኖዶስ አባል ብለው ሻሸመኔ ሲያሳርድ ሲታረድ ንስሐ አባቱ የሞተበት ልጅ ጋር አባት አድርገው ይሾሙታል። ቀኖናው ግን ምን ይላቸዋል? ኤጲስቆጶስ ከክርስቶስ ሰራዊት ራሱን ዝቅ ያደርግ ዘንድ እንዲሁም መንፈሳዊ ሹመቱን ያረክስ ዘንድ አይገባው። ከመኳንንት ስራም በምንም ላይ አይሾም። ወደ ቤተ ክርስቲያን መግባቱ ለመልካም ሹመት ነውና የመኳንንትን ተግባር ጨከን ብሎ ከያዘ ወደ ምድራዊ ጭፍራ መግባቱ ሰማያዊ ንጉሥ የሆነውን ጭፍራ ቢተው ከሹመቱ ይሻር። ጌታችን እንደዚህ ብሏልና ለሁለት ጌታ መገዛት የሚችል የለም፣ ለአንዱ ይታዘዛል፣ አንዱንም እምቢ ይላል። አብይንም ክርስቶስን መታዘዝ አይቻልም። ኢምፖሲብል። የብልጽግና ወንጌል ተከታይ ነው። የኦነግ ኦሮሞማ የዘር የጥቁር ናዚዝም አምላኪ ነው። ልክ ሂትለር ሶይል ኤንድ ዘ ብለድ አፈርና ደም እንደሚለው እሱም ለፌፊ ለፋ የሚል ሰው ነው። እጅግ ሰው የሚጠላ ሰው ነው። ሰውን ከርስት ለመንቀል የሚሰራ ሰው ነው። ከሱ ጋር የሚተባበር ጳጳስ በዚህ ቀኖና የተወገዘ ነው። ምንም ወዲያ ወዲህ ማድረግ አንችልም። እኛ አልጻፍ ነው። ሁለተኛው 7ኛው ሐዋርያት ሲኖዶስ ቀሌሜንጦስ ቀኖና ነው። የተወገዘን ስለሚቀበል ኤጲስቆጶስ ከኤጲስቆጶሳት መካከል ግብሩና ባህሪው እንደዚህ የሆነን ሰው ቢቀበል ይህን ስራም ቢያቃልል ለዚህ ሰው በእርሱ ዘንድ ክብር ቢኖረው በእርሱ ዘንድ እንዳሉት ካህናትን ቢያደርገው ይህን ኤጲስቆጶስ ያግልሉት፣ በእነርሱ ዘንድ በሕገ ወጥነት እንደሚሰራ ይሁን፣ የቤተክርስቲያን ሕጎችና ስርዓቷን ሽሯልና ይላል። ይሄ ንጹህ ኦሮሞ ተብሎ የተሾመው ሰውዬ ቤተክርስቲያን ያወገዘችውን ኃይለ ሚካኤል የሚባል አቃቤ ሃይማኖት ብሎ የሾመ ነው። ኢትስ ቬሪ ክሊር። የተወገዘን ሰው ይሾማል አንድ ጳጳስ። በዘረኝነቱ የሚታወቅ በጥላቻው የሚታወቅ የቤተ ክርስቲያንን ልብሶች ነጭና አረንጓዴ፣ ቢጫ፣ ቀይ ጣሪያ ላይ ያለውን በቀለም አጥፉ የሚል ልክ እንደ ኦነግ የነፍጠኛ የሚኒሊክ ነው የሚል ልጆቿን የሚከፋፍልን ሰው አቃቤ ሃይማኖት የሃይማኖት ጠበቃ ያለ ነው። ስለዚህ የዛ ጳጳስ ሃይማኖት ኦነግ ኦሮሞማ ነው፣ ኦርቶዶክሳዊ አይደለም። ለዛ ነው አቃቤ ሾመው። ይሄ ይገለል ነው የሚለው ቀኖና፣ እኛ አልጻፍ ነው። 3ኛው 7ኛው ሐዋርያት ሲኖዶስ ቀሌሜንጦስ ቀኖና ላይ ውግዘትን ስለማቃለል ነው። ባደረሰው በደል ምክንያት ወይም በትክክል በስልጣነ ክህነት ከርሱ በሚበልጠው ሰው ስልጣኑ በመያዙ ከቤተ ክርስቲያን የተባረረ ኤጲስቆጶስም ቢሆን ቄስም ቢሆን ዲያቆንም ቢሆን የስልጣን መያዝና ግዝት ሳያግደው ያለ ፍርሃትና ያለ መገረም በግድ አገልግሎቱን ቢቀጥል ውግዘቱን አቃሎ ቢያገለግል እስከ መጨረሻው ከቤተ ክርስቲያን ይወገድ ይላል። እና አቡነ ሳይሮስ እና ከዛ በኋላ የተሾሙ ሰዎች ከዛ ውስጥ እኮ የተመለጠው ሁለተኛ የተሾሙ አሉ እናውቃለን። ከተወገዙ በኋላ ይሄን ቀኖና ጥሰው አውግዟል። ወደኋላ ምን ይላል? ከቤተ ክርስቲያን ይወገዱ ነው የሚለው። አሁን ለክርስትና የማይበቁ ሰዎች ናቸው አባ እየተባሉ ያሉት። እነዚህን አባ ብሎ
አባሉ ያደረገው ሿሚ ራሱ ይሻር ነው የሚለው። ሲኖዶስ አለን ማለት እንችላለን። በዚህ አይነት የሐዋርያትን ሲኖዶስ የምንከተል ከሆነ ነው። የሐዋርያትን ትተናል ነው የብሔር ብሔር። ለዚህ ነው ቅድም ሳዊሮስ የብሔር ብሔረሰቦች መብት፣ ነፃነት፣ ተገፍተው የወጡ እኩልነት፣ ቅድም መምህር ሙሉጌታ እንዳስቀምጠው እነዚህ ቃላት በሙሉ የክርስቲያን ቃላት አይደለም። የነፃ አውጪዎች የዘር ነፃ አውጪዎች ቃላት ነው። የወያኔና የኦነግ ነው። እነሱ ናቸው ባሪያነን አሉ። መጀመሪያ ማንም ሳይነካቸው ትልቁ ሀገር ውስጥ እየኖሩ ባሪያነን አሉ። እሺ ምን ይሁን ሲባል ነፃ ልንወጣ ነው። እሺ ከማ ሲል አገር መገንጠል ነው ወይንም ሰፈር ገንጥሎ ሌላውን መዝረፍ፣ መግደል፣ መጋደል ነው። ይሄን ተከትሎ አቡነ ሰላማ መንበረ ሰላማ፣ መንበረ ጴጥሮስ፣ መንበረ ምናምን የሚሉትን ሰዎች ሲወገዙ አላወግዝም የሚል አባት አለኛ ቤት ውስጥ። አሁንም አብረው ቁጭ ብለው ሲኖዶስ ነው ይሉናል ማለት ነው። ይሄ ነው ምዕመናን። ስለዚህ እኛ በራሳችን ፈቃድ አይደለም፣ በራሳችን አስተሳሰብ አይደለም፣ መላምት አይደለም፣ የጉባኤ ውሳኔ አይደለም፣ የሐዋርያት የመንፈስ ቅዱስ ውሳኔን ተከትለን አባት ማለት ይሄው በቀኖናችን እንዲህ የሚያወላ ነው። ይሄን እከሌ ያሟላል፣ ይሄን እከሌ ያሟላል። ምክንያቱም በዘር ተደራጅቷል። ምክንያቱም ባለ ሀብት ሆኖ እየነገደ ነው እኛን ትቶ። ምክንያቱም ሰው እያስገደለ በገደለው ማህበረሰብ ላይ ይሾማል። ምክንያቱም ለመኳንንት ይገዛል እያልን በክራይቴሪያ ከነዛ አባቶች ጋር ባለመተባበር ቤተክርስቲያናችንን ማጽዳት እንችላለን። ይሄ ደግሞ የሚጀምረው ከአጥቢያ ነው፣ ሩቅ አይደለም። አጥቢያ ከሰበካ ጉባኤ ጀምሮ በሐዋርያት ቀኖና ከተጻፈው ውጪ መጥቶ የሚያገለግልን ዲያቆን፣ ቄስ፣ ምዕመንም ሆኖ ሰበካ ጉባኤ ውስጥ ገብቶ ለሆዱ የሚሰራን ሰው ምዕመናን ለይተው መቃወም አለባቸው። በየአጥቢያው ቤተክርስቲያናቸው መጠበቅ አለባቸው። ያለ ሲኖዶስ እኮ እኛ 1600 ዓመት ኖረናል። እንደ የግድ ሲኖዶስ የሚባል ነገር መኖር አለበት እንደ? ቢኖር ጥሩ ነው፣ ቢኖር ጥሩ ነው። አዎ ሲኖዶስ ሲሪያ አለ፣ ሲኖዶስ ግብፅ አለ፣ ሲኖዶስ ህንድ አለ፣ ሲኖዶስ ኤርትራ አለ። ሁሉም አባቶቻችን ናቸው እዚህ ከጠፋና ዘረኛ ከሆኑ። እኛ ከመንበረ ማርቆስ የሚነቅለን የለም እኮ። የተበላሹ ሰዎች የግድ ካልተቀመጡ አንድ ላይ አንድነት የሚል ሰው አሁን ኢሜል የጻፈልኝ ሰው አለ። ለአባቶች አንድነት የሚጠቅም ነገር አልተናገርክም የሚል። እኔ የሞት አንድነትና የህይወት አንድነትን ለይቼ ነው የማስበው። የሞት አንድነት አለ። ለምሳሌ የሮም ካቶሊክ የጌታችንን ባህሪ ሁለት ባህሪ ብላ ከፍላ እነ ሊዮን ባደረጉት ተገነጠሉ። ከዛ በኋላ ከነሱ ጋር የተገነጠሉትን ሰውዬ በአንድ ፖፕ ስር በመላው ዓለም ያለውን ካቶሊክ አንድ አደረጉ። ስለዚህ ይድናሉ ማለት ነው። አንድነት ያድናል ማለት ነው። በሐሰት ዙሪያ አንድ መሆን። ሌቦች አንድ ስለሆኑ እንድናለን ማለት ነው። እኛ አይደለም። በእውነተኛው የሐዋርያት ትምህርት ዙሪያ አንድም ካለ ምዕመናን በዛ ዙሪያ አንድ ሲሆኑ እንድናለን እንጂ ብዙ ሌቦች አንድ ስለሆኑ አንድንም አይሆንም። እንደሱ መከፈል ምናምን የሚባለው ነገር የለም። መከፈል የለብንም፣ እኛ የለብንም። በእምነት በቴዎሎጂ አይደለም የተከፈል ነው። በስራቸው ግን ቴዎሎጂውን የካዱ ሰዎች አባት ነን ብለው ስለወጡ፣ ዶግማውን የካዱ ሰዎች አባት ነን ብለው ስለመጡ። የዶግማ ክህነት እኮ በቀኖና አኗኗር ይታወቃል። ቀኖናው እኮ ዶግማ መጠበቂያና ልኬት ነው። በዚህ ዶግማ የሚያምኑ ሰዎች እንደዚህ ነው የሚኖሩት ማለት እኮ ነው። እንዴ ዋናውን የክህነት መሰረት ንደው ለምን እንዲህ ታደርጋላችሁ? እኛ እኮ ራሳችን ቀኖና ሰሪ ነን ይለዋል። አትችሉም። የሐዋርያትን ቀኖና መሻር የምትችሉት ቀኖና አለ፣ ማትችሉት አለ። ክህነትን የሚመለከት መነካካት አይችሉም። ማንም ሰው አይችልም አይልም። መጽሐፍ አይልም። አንችልም። ከጌታችን የተቀበልነው ስልጣን መቀየር አንችልም። ለምን ነው 1600 ዓመት የተቀመጥነው ታዲያ? ይዚያ ትምህርት ጎሎን ነው? ከግብፅ አንሰን ነው? አይደለም። ቀኖናውን መንካት ስለማንችል ነው። ስለዚህ እኔ ከኛ ከምዕመናን የሚጠበቀው በእውነት እኛ በኃጢአታችን ምክንያት ሀገራችንን ማስቀሰፋችን የእያንዳንዳችን ኃጢአት ጠብታ ጎርፍ ሆኖ ይሆናል ይሄን ሁሉ ያመጣብን ብለን አዝነን ንስሐ ገብተን እያለቀስን እየጾምን እየመጸወትን በመንጋነት ሳይሆን በማስተዋል ቤተክርስቲያናችን እያንዳንዱ ሰው የመከላከል ኃላፊነት አለብኝ የሚል ስነ ልቦና ውስጥ መግባት ነው መጀመሪያ የሚመስለኝ። ታዲያ የራሳችንን ኃጢአት፣ ርኩሰት፣ ድካም ሳንረሳ ይሄ ቅዱስ ነኝ ማለት አይደለም። ቢያንስ ህጉን ባልጠብቅ እንኳን በመዋቅር አልሽረውም ማለት ነው።
ተስማምቼ አልሽረውም። እኔ ያቅተኛል እንጂ ተስማምቼ አልሽረውም። መንገዱን የሚችሉ ሰዎች ውስጡ ይሄዱበታል፣ መንገዱን አላጠፋባቸውም ብለን የራሳችንን ድካም አምነን ያን ውሳኔ በግል መወሰን ነው መጀመሪያ። ስለ ነፍስ ነው የሁሉ ጭቅጭቅ፣ ስለ ነፍስ ነው። ነፍሳችን ከጠፋ ምንም አናተርፍ። እሱ አንድ ሆኖ አለሆኖ ነፍስ የሚያጠፋ ከሆነ ምንም አይጠቅም። ለምን እንጨቃጨቃለን? ስራ አተን እኮ ብር አካፍሉን እያልናቸው አይደለም? እንደ ኦሮሚያ ቤተ ክህነት ቁልቢ እኮ ብዙ ብር ነው የሚገባው፣ ደብረ ሊባኖስ እኮ ብዙ ብር ነው ያለው እያለ ስለ ብር ብቻ የሚያራ ያሰት መነኩሴ በኦሮሞ ስም ይነግዳል። አባ ሳሪዎስ አንድ የካህናት ማሰልጠኛ ኦሮምኛ ከፍተው ያውቃሉ? ይሄን ሁሉ በጵስና ዘመናቸው አንድ ኮሌጅ ከፍተው ያውቃሉ? እሳቸው ድርሻቸው መጠየቅ ብቻ ነው። መስራት እኮ ጠያቂ ነኝ። አዎ የኦነግ እኮ ነው። ኦነግ እንዲህ ይላል። ለምሳሌ ኤግዛክትሊ ኦነግ እኮ ነው የኦሮሞ ጥያቄ አልተመለሰም ይላል። ሁሉ ጊዜ ያስባለሁ እኔ ኦሮሞ ማንን ነው የሚጠይቀው? ምንድን ነው የሚጠይቀው? ምርጋ አባለፉማ ይልሃል። የመሬት ባለቤትነት አሃ ማም ባለቤት ሆኖ ማም ባለቤት እንዳይሆን ነው እየጠየቅ ያለው። ይሄ እኮ ናዚዝም እኮ ነው። ኢትዮጵያ ውስጥ ሰው ሁሉ መሬት ላይ ነው ያለው፣ አየር ላይ ያለ ሰው የለም። ዘረኝነት እዚህ ውስጥ ነው የተደበቀው። እየጠየቅ ነው፣ ጥያቄው አልተመለሰም። ምንድን ነው የሚጠይቀው? ማንን ነው የሚጠይቀው? እዛው ሲኖዶስ አብሮ አይመልስም እንዴ? ምንድን ነው ይሄ? ይሄ ኦነግ ነው። ሳይሮስ ኦነግ ነው። ሰረቃ ወያኔ ነው፣ ህወሓት ነው። ልክ እንዲህ ስትለው ወያኔ የምትለውን ቃል ትግራይ ማለት ነው ይሉሃል የነሱ አክቲቪስቶች። አየ ህዝቡን በአስተሳሰባቸው ስር ስለቋጠሩትና ባሪያ ስላረጉት የነሱን የሐሰት ስም ለህዝቡ ይሰጡታል። ልክ ወያኔ ስትል ትግሬ ሰደብክ ይሉሃል፣ ኦነግ ስትል ኦሮሞ ሰደብክ ይሉሃል። ህዝቡም አንዴ ደንዝዟል። በ50 ዓመት ጩኸት አብሮ አዎ ሰደበን ይላል። አሁን የተናገርከውን ክሊፕ ያደርግና ሰርቨር አላቸው እዛ ላይ ያስቀምጥና የሆነ ዓመት ያወጣል። እንዲህ ብለህ ነበር ይልሃል። በቃ ስራቸው ይሄ ነው። ንስሐ መቼውንም አይገቡም፣ እነዚህ መቼውንም አይገቡም። ስለዚህ እያንዳንዱ ኦርቶዶክስ ነው በዘር በግሩፕ በምናምን ማሰብ ትቶ በሐዋርያት ቀኖና ስለ ነፍሱ እያሰበ ከቀበሌ ማነው ከአጥቢያ ጀምሮ የሚሰራውን ስራ በኦርቶዶክሳዊ መነጽር እየመዘነ መዋጋት አለበት። ከዛ የበረታ ሊቃውንቱ የገባው ጳጳስ የጨከነ ሊቃውንቱን ሰብስቦ የተሻሩ ቀኖናችን ዘርዝሮ ሌሎቹን ስለበዙ ሳይሆን በቀኖናው ከሐዋርያት ጋር ሆኖ ያውግዛቸው። አንድ ሰው ራሱ ይችላል ማውገዝ። ለምን? ከሐዋርያት ጋር ሆኖ ነው የሚያወግዛቸው። አሉ እኮ ሕያዋን ናቸው እኮ በስጋ እዚህ ስለማይታዩ ነው እንዴ? ቀኖናቸው አለ። ቀኖናቸውን ይዞ አንድ ጳጳስ ሁሉንም ማውገዝ ይችላል፣ ከቀኖና አይወጡት። ስለዚህ ይሄን ካደረግን ቤተክርስቲያናችንን ማዳን እንችላለን እንጂ በድምጽ ብልጫ ይሄ አሁን ለነገሩ ድምጽ ብልጫ ያስፈልጋል። ምክንያቱም የፌዴሬሽን ምክር ቤት ሆኗል። ስንት ኦሮሞ አለ ስንት አማራ አለ እያሉ እኮ ነው የሚቆጣጠሩት እኮ ይቆጥራሉ እኮ። ቆጥረው እኮ ለአብይ ሰጥተዋል ሲያስቸግራቸው። ሲቆጥሩ ደግሞ ኦሮሞና ምናምን አነስኩ የሚለው በስተው ቁጭ አለ። እንደዛም ሆኖ አይጠግቡም፣ በሽተኛ ናቸው። these are sick የኦነግ በሽተኞች ናቸው። እና ወዳጄ እኛ ቀኖና ሐዋርያት ቅዳሴው መጽሐፍ ቅዱሱ ትውፊቱ ህይወቱ ስለሚመራን ምንም ኮንፊውዝድ መሆን የለብንም፣ ምንም ግራ መጋባት የለብንም። ምንም ዘመናዊው ቄስ ይሄ ለራሱ ሲል አዲስ ስብከት ያመጣውን የሰብስቦ ቄስ አትናገሩ የሚለው እንዴ መናገር ብቻ አይደለም፣ ቢቻል የገረፉ ማባረር ነበረ። ነፍሳትን የሚገልሰው የሀገሩ ህግ የሚፈቅድ ከሆነ ተሰብስበ የገረፍኩ ማባረር ምን ይሰራል? የክርስቶስ ቤተ መቅደስ ዘር ከቆጠረ በኋላ። ምክንያቱም አዲሱ ዘር አይደለም እሱ። እኛ እኮ አዲስ ዘሮች ነን። በስጋ በደንብ በቋንቋ እኮ የማንመዘን አዲስ ዘር ነን። ክህነት ይሄን አዲስ ዘር ማገልገልና ሌሎቹ ወደዚህ ወደ አዲስ ዘር መጨመር እንጂ ይሄን አዲስ ዘር መክፈል መበተንና ወደ ቀደመ ሞት መመለስ አይደለም። አሁን ያጋጠመን እኮ ወደዛ የሚነዱን ሰዎች ናቸው ያጋጠሙን። አንድ ማቀው ቆሞስ ጭፈራ ቤት ትልቅ የጭፈራ ሰርግ ቤት ንስሐ ልጁ በጭፈራ ታገባለች። ዘፈን ሁሉ አይጠፋኝም እራት ተጋብዘን ሄደን ነው። በጣም የተጮኸ ሙሽሮቹ ገቡ እና ዘፍነው ዲጄ ጋር ሲደርሱ የሚቀድሱበትን ልብስ እንደለበሱ አብሮ ከሙሽሮቹ ጋር ወደ ስቴጅ ወጡና ቀለበት አቀረቡላቸው። ሙዚቃውን አስቁመው ይሄ የተቀደሰ
ጋብቻ ብለው ቀለበት አረጉላቸው። ሙዚቃው ቀጠለ። ይሄንን ቀርጬ ስለነበረ ለአስተዳዳሪው አምጥቼ ያሳየኋቸው። ጭፈራ ቤት ሄደው የተቀደሰ ጋብቻ ነው ብለው አባታችን ስላስተማሩ ይሄን አርሙት ተነጋገሩበት ብዬ እና አስተዳዳሪው አሁን አሜሪካ ነው ያለው። በጣም አጥፊ በጣም አጭበርባሪ ነው። እኔ ካለውበት ደብር በጣም አስቸግሮ ጠፍቶ ወደ አሜሪካ ሄደ ነው። መቼስ አጭበርባሪ በሙሉ እዛ ነው መሰለኝ የሚጠራቀመው። እዛ ሄዶ አባት ይመስላል እና ምን አለኝ፣ ክርስቲያን ከባቴ አበሳ ነው ይደብቃል አለኝ እና ለቄሲስ በኋላ ያጠቃልሉታል። እንዲህ አይነቱ በከባቴ አበሳነት ወይንም የወንድምን ኃጢአት በመሰወር ስም ቤተክርስቲያንን የሚያጠፋ ነገር ሁሉ ተሸክመን መኖር አለብን ወይ? በእኔ አስተሳሰብ መኖር የለብንም። ቅድም እንዳሉትም ይህንን ለቤተክርስቲያን መንገር አለብን። ስንነግር የምንነግረው ሰውዬ ራሱ የወንጀሉ አካል ሆኖ ሲከለክለን ምዕመኑ ምን ማድረግ አለበት? ወደ ሀት ቤተክርስቲያን የምንሄድበት ስቴፕ የሚመጣው እዚህ ጋር ነው። ማህበሩ እንዳለ ሲበላሽ አቤት የምንልበት ስናጣ ሊቃውንት ሰብስበን አሃት ቤተክርስቲያን ጠርተን ያጠፋነውን የጠፋብንን ነገር ማስመለስና እንደገና ሲኖዶሱን በጤናማ ሰዎች ተባርኮ እንዲጀመር ማድረግ ነው እንጂ በዚህ መቀጠል እንደው ለነፍሳችንም አደጋ ይመስለኛልና ውግዘቱ ብዙ ጊዜ ጥፋት የአባቶች ጥፋት የሚባለው መንግስት ጣልቃ ገባ ነው። ዮሴፍ መንግስት ጣልቃ ገባ፣ መንግስት ጣልቃ ገባ። የትም ዓለም ያለው መንግስት ጣልቃ ይገባል ቤተክርስቲያን ውስጥ። ለምን? መንግስት ማለት ሁሉን ነገር መግዛት የሚፈልግ ነው። አቅም ያለው እንኳን ስንት ሺህ ዓመት ቁጭ ብላ ህዝብ በግዝት ይሄን አታርጉ ይሄን አርጉ ማለት የምትችል ቤተክርስቲያን ቀርቶ ማህበረ ቅዱሳንን እኮ 30 ዓመት ወያኔ መከራ ሲያሳየው ነው የኖረው። አቡነ ማትያስንም ቀኝ ገዢ ነው ማህበረ ቅዱሳን እንዲሉ ያስደረጋቸው ከወያኔ ነው። የተደራጀ ነገር አይፈልግም። እነሱ የማያዙት ምንም ነገር አይፈልግም ወያኔ። ዳንኤልም አሁን ይሄንን ሁሉ ሰው እየመዘገበ ምናምን የሚያሳስረው ጭንቅላት አላቸው የሚለውን ይመራሉ የሚላቸው ሰዎች ነው የሚያሳድደው እየመዘገበ ለአብይ የሚሰጠው። ችግሩ መንግስት ጣልቃ ስለገባ አይደለም። ችግሩ መንግስት ስለገባ እኛ ዝም ብለን መቀበል አለብን ነው። የሰማዕትነት ህይወት የቱ ጋር ነው ያለው? ኦርቶዶክስ ከሆነ አየ። ስለዚህ በማንም ማሳበብ አንችልም። እኛ ራሳችንን አጥፊዎች። ጥፋት የሚጀምረው ከቅዱስ ሲኖዶስ አባላት ነው። ቀኖናውን አይከተሉም፣ ቀኖናውን አያከብሩ፣ የምታውቁት ነው። የጠቅላይ ሚኒስትር ደብዳቤና የሐዋርያትን ቀኖና ጠረጴዛ ላይ አድርገው በዘር ሰው የሚሾሙ ናቸው። ከነሱ መፍትሄ መጠበቅ አይቻልም። ስለዚህ ምዕመናን ቤተክርስቲያንን በመስቀል የመሰረታት አምላክ የሰጠንን ቤተክርስቲያን የፖለቲካ ሰራተኞች ሲቀሙንና ወደ ሲኦል ሲነዱን የማይመለከተን መስሎን መተኛት የለብንም ነው። እሱ ይፈርድባቸዋል የሚል የማይጠቅም እሱማ ይፈርዳል። አይተዝም ያልከውም ላይ ይፈርዳል፣ አብሮ ይፈርዳል። እሱ ይፈርዳል ብሎ ነገር የለምና ምዕመናን ማድረግ ያለባቸው የሚመስለኝ እኔ ተነጋግረው ከአጥቢያቸው ነው መጀመር ያለባቸው። እነዛ የላይ አጥፊዎች አጥቢያ ላይ ያለውን እያንዳንዱን አጥፊ ተመርኩዘው ስለሆነ ኃይል ያገኙት ምዕመናን በየአጥቢያቸው በቀኖናው መሰረት የማይሄደውን አጭበርባሪውን፣ ዘረኛውን፣ ህዝብ የሚከፋፍለውን ልክ እዛ ለወንድም ማርያም ምዕመናን ተከፋፍለው አይደለም የሚቀድሱት፣ እንደሱ አይነቱን ማስወገድ አለበት ምዕመናን። ህዝብ የሚካፈል ቄስ ማለት ነው። ክርስቶስ ህዝቡን በመስቀል አንድ ያደርጋል። ቄሱ ስለ ገንዘብ ንስሐ ልጁን አስተባብሮ ያዋጋል ከሌላ ንስሐ ልጅ ጋር። ይሄንን ምዕመን እንደ ሮቦት መቀበል የለበትም። ምዕመን እኮ ግዕዛን ያለው መንፈስ ያለው የእግዚአብሔር ልጅ ነው። ካህን እኮ አገልጋይ ነው። ወደ አንድነት እንጂ የሚካፈል አይደለም። ምዕመን ይሄንን ለምን እንደተሸከመ ራሱ ግልጽ አይደለምና ይሄንን ምዕመኑ የራሱን ነፃነት ማወጅ አለበት። ነፃነት ስንል ግን አብዮትና አመጽ ማለት ሳይሆን ሊቃውንቱ በሚያሳዩት መጽሐፍቱ በሚያሳዩት ቅዳሴው በሚመራው መሰረት ተነጋግረው የማይሆነውን ሰው ከአጥቢያ ጀምሮ አለመተባበር ነው መጀመሪያ። ያን ጊዜ ማሰብ ይጀምሩ ይሆናል። ምዕመንን እንደ እንስሳ ምዕመንን እንደ አንዳንዱ እንደ እንስሳ ሐኪም ነው ሳይጠይቀን እኮ የሚያዝልን። ምን አገባህ አንተ እኮ ነው የሚለን። ስብሰባ እንኳን እጅ ስናወጣ ቁጭ በል ብሎ እኮ የሚያዋርዱ የስብሰባ መሪ ካህናት አሉ። ትልቁን ባለሽበት ቁጭ በል ምን ማለት ነው?
ሰው አክብር ብሎ አስተምሮ ሲያበቃ እሱም ማያከብረው ካህን ስለሆነ ማክበር የለበትም። እንዲህ አይነቱን ባህል መስበር ያለበት ምዕመን ነው። ምክንያቱም የጠፋን ስለሆነ እውነተኞቹ ሊቃውንትና ካህናት ከምዕመናን ጋር መሆን አለባቸው። እምቢ ብለው ከጠፋው ጋር ከሆኑ ግን በነፍሳችን እንጎዳለን። ከነፍስ የሚበልጥ ነገር የለም። ይሄ ፖለቲካ አይደለም። ይሄ ታሪክን ለመጠበቅ አይደለም። አይ ታላቅ ነበርና ታላቃችን ጎደፈ ለማለት አይደለም። እንሞታለን ነው፣ እንሞታለን። የዘላለም ሞት እንሞታለን። የዘላለም ሞት እንዳንሞት በቤተክርስቲያን መቀለድ የለብንም። በይሉኝታ መታሰር የለብንም። እና ምዕመናን መጀመር አለባቸው። ከፍ ስንል ግን ተደራጅተን ቀደም እንደተባለው ነው ዓለም አቀፍ ጉባኤ ጠርቶ የአህታ ቤተክርስቲያንን እንዲራዱ አድርጎ የጠፋብንን ቀኖና አውጥቶ መመለሻውን ደግሞ አስምሮ መንቀሳቀስ ይፈልጋል የሚል ነው። ምዕመናን ግን ከፍተኛ ድርሻ አላቸው። ብዙ በደሞዝ የተቀጠሩ ሰዎች ይህን ሊሰሩልን አይችሉም። ስለ እግዚአብሔር ብለን ካረግነው በረከት የምናገኝበት፣ ዝም ካልን የምንሞትበት ጉዳይ ነው። እና ቤተክርስቲያንን ምዕመናን ሊጠብቅ ይችላሉ ተደራጅተው ከአጥቢያቸው ከጀመሩ። እሱ አባቴ ነው እንዲህ ስለሆነ ነው አይባልም። ቀኖና ቤተክርስቲያንን ካጠፋ ምዕመናን የሚከፋፍል ከሆነ ምዕመናን እየታረዱ ህንፃና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን እንደምታየው ነው። አሁን የታረዱትን የአርሲ እንኳን ሪፖርት ማድረግ አይፈልግም። ማህበረ ቅዱሳን ላይ ነው የሰማሁት እኔ። እና በጣም አስቸጋሪ ነው። በየዕለቱ የሚሞቱብንን ሰዎች እንኳን ሪፖርት ማድረግ አይፈልግም። የደብረ ብርሃን ሊቀ ጳጳስ አቡነ ቀለሜንጦስ ደብረ ብርሃን ስንት ሺህ ህፃናት ከወለጋ እናት አባቶቻቸው ታርደው ሰፍረው አንድ ቀን ተናግረው አይደል? አሁን ጦርነት አለ እዛ። ምን አሁን ሰሞኑን ደራ ሰሜን ሸዋ ካህናት ተገለዋል። ቤተክርስቲያን ውስጥ መጥተው ካህን ገለው ምዕመን አፍነው ወስደዋል። ይሄን አይናገሩም ሊቀ ጳጳሱ። ስለዚህ ምዕመን ከነዚህ ሰዎች መፍትሄ መጠበቅ የለበትም። አቡነ ማትያስ አንድ የታወቁ ናቸው። ተደብቀው ጋዜጠኛ ጠርተው ትግራይ ጄኖሳይድ እየተካሄደ ነው ብሎ ሲያበቁ ኦሮሚያ ውስጥ የሚካሄደውን ሌላ ቦታ የሚካሄደውን የማይናገሩበት ምክንያት ግልጽ አይደለም። ይህ ዘረኝነት ያስከስሳቸዋል። ስለዚህ ምንም መጠበቅ የለበትም ምዕመን የሚል መልእክት ነው ያለኝ። እያንዳንዱ ሰው ይሄንን አስቦ ከአጥቢያ ቤተክርስቲያን ጀምሮ ለመደራጀት መብቃት እንጂ ከዚህ በኋላ ሲኖዶስ እና መለኮሳት ለዚህ የኛን ነፍስ ለማዳን ይነሳሳሉ ብለን ሳንጠብቅ ብለን ሳናድር ይሄንን የጉባኤውን የምዕመናንና የሊቃውንት ጉባኤውን ወደ ማደራጀቱ በምን መልክ መሄድ አለብን ወደሚለው በቀጣዩ ስብሰባ በውል ተነጋግረን ወደ ስራ መግባት እንጂ ሌላ የሚያስፈልግ መስሎ አይታየኝም። ያላችሁት ሁሉ እንዲያው ከየአንቀጹ ጠቅሼ ማልበስ ካልሆነ በቀር ከመጽሐፍት ይወጡ አይደሉም ሁላችሁም የተናገራችሁት። እና ዘይታሉ ኖላየ እኩየ ሞቱ ክሱት በቅድሚያሁ ፍትሐ ነገሥቱ ነው ይሄን የሚለው። ሊቆምለት የማይችል ደካማ ካህን፣ ደካማ ጳጳስ፣ ደካማ ፓትርያርክ እንዳለው እያወቀ ዝም ብሎ የሚከተል ከሆነ ሞት በደጁ ቆሞ ያንኳኳል። ያ ነው ይሄ ተፈጸመ ያለው። እኔ ዘይተሉ ኖላየ እኩየ ሞቱ ክሱት በቅድሚያው ይሄ ነው። እንግዲህ የሚገርመው ግን ፍትሐ ነገሥቱ ዝግት አድርጎ መመሪያው ዝግት አድርጎ አይሄድም። እንዲህ ያለ ችግር ሲፈጠር መተሞቃ በእንተ ስመ ክርስቶስ እያንብሩ ላይ ሊሁ እደ መልእክተ ዲቁና ወቁስና እስመሎቱ ግብረ ቅስና በተአምን ወዘስም ሰለስቱ ፍትሐ ነገሥቱ ይህን የሚለው በመከራ በጭንቅ ጊዜ በስቃይ ጊዜ ቀኖናውን ተከትሎ ከቀኖናው ንቅንቅ ሳይል ችግሩን በመፋለም ላይ ያለ አካል ቄሱ ቁጭ ብሎ ጳጳሱ ቁጭ ብለው ሁሉም ቁጭ ብሎ ከሚመኑ ይህን ካደረገ ሰላም በመጣ ጊዜ ሰላም ለኩልክሙ ብሎ ቅዳሴውን የሚመራው ጳጳስ ወይም ቄስ ያንን ሰውዬ አልተካንክም ወግድ ሊለው አይችልም። እንዲያውም በግብር ከጳጳሱ ከቄሱ ቀድሞ ሄዷል። እንግዲህ ቤተክርስቲያኒቱ ይህንን ነው የምትሰጠን።
እንደገና ልድገመው። ለመተሞቃ በእንተ ስመ ክርስቶስ እያንብቡ ላዕሌሁ እደ ለመልእክተ ዲቁና ወቅስና እስመ ሎቱ ክብረ ቅስና በተአምኖ ዘስም ብታነከስቱ አንቀጽ 278 እስከ 280 ቁጥር ያለው ነው የሚናገረው። ሌላው ምን ይላል? እይስየኒ ይሰም ህዝባዊ ዘእንበለ እምድኅረ አጸባ ወእምድኅረ አቀበ ቀኖናት ቅዱሳተ ብሎ አሁንም 589 ያጠናክረዋል። ዘመነ አጸባ የሚለው እዚያ ላይ የደረስን አይመስለኝም። ጠቅላላ ከመነኮሳቱ ከጳጳሳቱ ብቁ የሆነ ሰው ሲጠፋ ምንም ከሌለ ከህዝቡ መካከል ህዝቡ ወይም ፓትርያርክ ጳጳስ መምረጥ አለበት። ተመልከቱ። ይሰም ህዝባዊ ዘእንበለ እምድኅረ አጸባ ወእምድኅረ አቀበ ቀኖን ቅዱሳተ በመከራ በጭንቅ ጊዜ የቆመ ምዕመን ሁሉ ካለቀ በኋላ ከጠፋ ህዝቡ ተሰብስቦ ከመካከሉ ያለውን ሰው ሊሰይም ይችላል። እንግዲህ ቀኖናው ምን ያህል ፍሌክሰብል እንደሆነ ላሳያችሁ። ከዚህ ቀጥሎ ዮሐንስ አፈወርቅ የተናገረው ግን ሁሉንም የሚያናድድ ሁሉንም የሚያበሳጭ ሁላችንም እንዲቆጣ ያደርጋል። ምን ይላል? መፍትውኑ ታብሆ ለመስሐቲ ርጉም ከመይክድ ዲቤከ ወብሂሎ ዘረኩሰ ደመስርዓት ያእምር ከመውቱ አስተማሰር ወደ መካላን ዮሐንስ አፈወርቅ ድርሳን 20 ላይ ነው የሚለው። እንዴት ህዝብ እያለቀ ህዝብ እየሞተ ቀኖና ፈርሶ ነገረ መለኮት ሁሉ ፈርሶ እየሄደ ያለውን አባቴ ፓትርያርኬ ጳጳሴ ብለህ በራስህ የምትሸከም ሰው አንተ ማን ነህ? ጥያቄ ነው የሚጠይቀው። ዮሐንስ አፈወርቅ ነው የሚጠይቀው። መፍትውኑ ታብሆ ለመስሐቲ ርጉም ከመይክድ ዲቤከ ወብሂሎ ዘረኩሰ ደመስርዓት ያእምር ከመውቱ አስተማሰሎ ከመካለ። ተመልከቱ። በቅዳሴው ጊዜ በእንተ ስጋው ስጋ መለኮት ወእንተ ደሙ ደመ ሕግ የሚለውን ነው እዚህ ላይ የሚያስተሳስረው። የክርስቶስ ደም የሕግ ፍጻሜ መደምደሚያ ማሰሪያ ነው። ይህንን ሳያከብር ይህንን አፋልሶ የሚሄደውን ሰው በላይ ላይ ተሸክመ የምትሄድ አንተ ህዝብ ሆይ እንዴት ይጠይቃል። እንግዲህ ፍትሐ ነገሥቱ መጽሐፉ የሚነግረን ይህንን ነው። ይህንን አልነው። ከዚህ ውጭ የሚመጣ ነገር የለም። መፍትሄው ግን ዘመነ አጸባ ላይ አልደረስንም። በዚህ ልደምድመው። ምክንያቱም አሁን እንደና አባ ገብረ ኪዳን የሚባሉ ወጣት መነኩሴ ያሉ በጣም ጎበዝ ናቸው። እንደነሱ ያሉ አሉ፣ ውስጥ እንደነሱ ያሉ አሉን፣ ብዙዎች አሉ። ብዙዎች አጭበርባሪዎችም አሉ፣ ግን ጥቂቶች ደግሞ እንደና አባ ገብረ ኪዳን ነው የሚባሉት አሉ። ቤተክርስቲያኒቷን በደንብ ያወቁ ወጣት ለብዙ ነገር መጥቀም የሚችሉ አዳምጣቸዋለሁ አሉ። ስለዚህ ዘመነ አጸባ ላይ እግዚአብሔር አላደረሰንም፣ ሰው አላሳጣንም አሉ። ህዝብ አይቶ አተኩሮ ግን አሁን አንድ ላይ በመምጣት ፍትሐ ነገሥቱ መጽሐፉ የሚለውን ወደ ተግባር የመለወጥ ግዴታ አለብን። አብያተ ክርስቲያናት ይግቡበት፣ ሊቃውንት ይግቡበት፣ ህዝብ ይግባበት ቢባል አሁን ያለው ሲኖዶስ በምንም አይነት አይቀበልም። ምክንያቱም በራሳቸው ላይ ይዘምቱማ፣ እነሱን ነው መጀመሪያ የሚመለከታቸው። ስለዚህ ያለው እድል ከሁሉ የሚገርመው በዚህ ላጠቃለው አንሰ አነክር በእንተ ለድህኑ ህዳጣን ሊቃውንት ምስለ ዝንቱ ሀኬት የዮሐንስ ድርሳን ነው 3486 ቁጥር ምን ይላል? በእንደዚህ ያለ መከራ ጊዜ በእንደዚህ ያለ ቀውጢ ጊዜ ከሊቃውንቱ ወይ ከህዝቡ የሚወጡት ጥቂቶች ናቸው። እነዚያን አደንቃቸዋለሁ አለ። አንሰ አነክር በእንተ ለድህኑ ህዳጣን ሊቃውንት ምስለ ዝንቱ ሀኬት ማለት ስንፍና፣ ግደለሽነት የሁሉ አሁን ቅድም የነገርከው እያለቀ ደሙ እየፈሰሰ ወጣቱ እየተሰቃየ እናቶች እየተሰቃዩ
ተመቸኝ ብሎ ያለው ሀኬተኛ ነው። በዚህ ወቅት ግን ይሉኝታ ሳይፈሩ አድርባይ ሳይሆኑ እውነቱን ሰንጥቀው በሚወጡት በጥቂት ሰዎች እደነቃለሁ አለ። ይህን ያለው ዮሐንስ አፈወርቅ ነው በሱ ላይ ስለደረሰበት። ልድገመው። አንሰ አነክር በእንተ ለድህኑ ህዳጣን ሊቃውንት ምስለ ዝንቱ ሀኬት። ከዚህ ጋራ ወደ ራሴ ልምጣና ወበንቱ ጽድቅ ወትምህርት ሃይማኖት ርዚቅ እስል ከመእኩን ቦቱ እጁዝ ወለቱ አቃቤ እስከ ፍጻሜ ህይወተ ዝንቱ ዓለም። ይህን አንድ ሊቅ ነው የተናገረው። እያንዳንዱ በቤተ ክርስቲያን ያደገ እንደናንተ ያላችሁ እንደነ አቶ ዘውገ ያላችሁ ወበዝንቱ ጽድቅ ወትምህርት ሃይማኖት ርዚቅ እስል ከመእኩን ቦቱ እጁዝ ወለቱ አቃቤ እስከ ፍጻሜ ህይወት ዘንድ እድሜ እስኪያልቅ ድረስ መቃብር እስከገባ ድረስ ለተጠመቅኩበት ለማምንበት እስከ መጨረሻ ድረስ ጠንክሬ እንዲሄድ የምመኘው ይህን ብቻ ነው። እንግዲህ እንዲህ ያለ ምኞት ያላቸው ከምዕመናኑ ከካህናቱ ወደፊት ጥቂት ሰዎች ሊመጡ ይችላሉ። እግዚአብሔር እዚያ ደረጃ ላይ እንዲያደርሰን ይህ ፕሮግራም መቀጠል አለበት። በርቱ፣ ጠንክሩ። እግዚአብሔር በሩቅም ያለውን ይጥራው፣ የቀረበውን ያጠንክር፣ ሁላችንንም ያበርታን፣ የመከራውን ዘመን ያሳጥርልን። አምላካችን እግዚአብሔር ሆይ ጸሎታችንን ልመናችንን ተቀበል። በመሰቃየት ያለውን በመደብደብ ላይ ያለውን የቆሰለውን የሞተውን ሁሉ አንተ አስታውስ። አምላካችን ሆይ አንተ የጽድቅ ባለቤት ነህና አመፅና ጽድቅ ትንቅንቅ ላይ ናቸው ኢትዮጵያ ውስጥ። ከጽድቅ ጋር አቆመህ አምላካችን ሆይ አፍቀርኩ ጽድቀ ወአመፃ ጸላይኩ ብለህ በዳዊት የተናገርክ አመፃን ጠላሁ ጽድቅን ወደድኩ ያልክ አንተ ነህ። አንዱ የጽድቅ ብትር አንዱ የአመፃ ብትር ይዘው ወገኖቻችን እየተላለቁ ናቸው። እባክህ አምላክ ሆይ የጽድቅ ብትር ከያዘው ጋር አቆሙ፣ የመከራችንን ዘመን አሳጥረን። ስለ ጻድቃን፣ ስለ ሰማዕታት፣ ስለ መላእክት፣ ስለ ቅድስት ድንግል ማርያም ብለህ ጸሎታችን ልመናችንን ተቀበል፣ ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር የሰማነውን በልቡናችን ያሳድር። አሜን። Return.